ሙዘምል እንዴት ነው? ሰላም ነው? ከእንግዲህ በኋላ ስንት ዓመት እዚህ ሀገር ትሰራለህ? እስቲ ስንት ዓመት? 2 ዓመት ከቆየሁ ኢንሻአላህ ሀገር ቤት 2 ዓመት ብቻ ስራ ከገጠመኝ የልጆቹም የባለቤቱም ኃላፊነት አለብን ነበረ። እሱን ትተን መጣ ነው እንጂ ኢንሻአላህ እኔም ኢንሻአላህ ያው የልጆቼም ሀቅ ስላሉ ሀቅ አለብኝ፣ የባለቤቴም ሀቅ አለብኝ። ስለዛ ኢንሻአላህ እኔም ባለ ፍቃድ አኪድ ወራ አንድ ዓመት ከዚህ በኋላ ማለት ነው ከሰራው ወደ አገሬ እገባለሁ ኢንሻአላህ ቢዝኒላህ። ያው ፍቃዱ የአላህ ነው። የአላህ ሲሆንም እኛም ያው በልባችን ማሰብ አለብን ኢንሻአላህ። ምናልባት ከልሞት በስተቀር ኢንሻአላህ በቅርብ ጊዜ አገር ቤት እንገባለን ኢንሻአላህ። አንተ 1 ዓመት ከሰራ ማለት ከላስ ምናልባት እስከዛ ድረስ ሊኖርም ይችላል ሊሞትም ይችላል። ግን ካለው ዋላ ፍቃድ ነው። ባለ ፍቃድ አላህ የሌለበት ነገር የለም። ስለዛ አላህ ካላ 1 ዓመት ከሰራው ያው አገሬ ይገባለሁ። ዱንያ አይጠገብም። እዚህ ሀገር አሁን ከመጣው እስከ ወደ ትንሽ እንደዛ አትበላኪ። ስለዛ ብዙም ያው አመት አስቆጥረናል እንጂ አልሐምዱሊላህ ማለት ነው። ስለዛ ከእንግዲህ በኋላ አገር ቤት ገብቶ ቤተሰብን ማዝናናት ልጆችን ማዝናናት አለብን እንጂ እዚህ ሀገር ያው እድሜ ማጨረስ ዋጋ የለውም። ምክንያቱም ያው ስደት ነው። እድሜ ይባላል። ምክንያቱም ብዙ ችግር አለብን እዛው ስደት አገር ሲኖር ነው ማለት ነው። ብዙ ስቃይ አለብን። ስለዛ አሁን ያው አገር ቤት ገብቶ ልጆችን ማያት ባለቤትን ሀቅ ማውጣት አለብን ኢንሻአላህ። አብረን እንገባለን ኢንሻአላህ ቢዝኒላህ ኢንሻአላህ። እኔ የምልህ ነገር ከገባ በኋላ ተመልሰህ ወይ ዱባይ ኳታር የምታስብ አረባኪ እኔ ከሀገሬ ለምኜ የበላው ይሻለኛል። እኔ ምን ነው ወደ ዱባይ ወደ አረባኪ እንደዛ አይነት ቀልድ አይመችኝም። እኔ በዛ ሳይሆን በወጉ ፍቃዱ አንዴ ከገባው ሁለተኛ ወደ ሳውዲ አረቢያ ወላ የመን ወላ ዱባይ አላስብም ነው አልፈልግም እኔ። ምክንያቱም አንድ ሰው ከሰራ ጠንክሮ ከሰራ ኢትዮጵያ ራሱ ጭንቅላት ላለው ሰው የብዙ ነገር ቻንስ አለ። ላኪን እኛ ራሳችን እዚህ ሳውዲ አረቢያ ዱባይ የመውጣት ዓላማ አለን ነው እንጂ የመውጣት ዓላማ ስለኖረን እንጂ ከሰራን በደንብ ከሰራን ኢትዮጵያም ላይ ብር አለ። ስንቱ አድጓል ኢትዮጵያ ሆኖ ማለት ስንት ሰው ሲኖ ገዝተዋል። ስለዛ ከእንግዲህ በኋላ ስደት ይብቃ። ምናልባት ዱዓ ጨምሮ ተይዛችሁ የገባችሁ ሰዎች ኢትዮጵያ ያላችሁ ሰዎች እዚህ ጋር ተመልሳችሁ አትምጡ። ምክንያቱም በመንገድ ብዙ ነገር አለ፣ ብዙ ስቃይ አለ። ትሞታላችሁ፣ በውሃ ትገባላችሁ። ስለዛ ጥንቃቄ አርጉ፣ አትምጡ። እዚህ ሀገር ይብቃችሁ። ሀገራችሁ ላይ ህጋዊ መንገድ ከቻላችሁ በህጋዊ በኢቃማ መንገድ ማምጣት አለባችሁ እንጂ እዚህ ሀገር በውሃ ሁለተኛ በጣም ይሄ በጣም ያስፈራል። ስለዛ አንደኛ አሁን ያው በዚህ ሀገር በሲጂን ያው አሁን ወደ ብዙ ሰዎች ታስሯል። አሁን 8 ወር ነው 9 ወር ነው። ስለዛ በጣም እዚህ በተለይ ሳውዲ አረቢያ ያሰጋል፣ ሀቂቃ ነው ያሰጋል። ስለዛ አትምጡ፣ ተይዛችሁ ኢትዮጵያ ያገባችሁ ሰዎች አትምጡ ይላችኋለሁ። ኢንሻአላህ እኛም እንመጣለን። እስከዛ ድረስ ምናልባት ሹርጣ ከላዘን በስተቀር እኛም እንመጣለን ኢንሻአላህ። ሀቂቃ ነው። እኔ በራሴ ፍቃድ ይገባለሁ። ለምን ዱንያ አይጠገቡም። በተለይ የሄዳችሁ ልጆች ሰብር አርጋችሁ ኢትዮጵያ ተቀመጡ ይላችኋለሁ። ካልሆነም በህጋዊ ከሆናችሁ በህጋዊ ካልሆናችሁ እዚህ ሀገር በውሃ አትምጡ። ምክንያቱም በአንደኛ ደረጃ የአባት ሀቅ አለባቸው፣ የእናት ሀቅ አለባቸው። እናታችሁን ካድሙ። ምክንያቱም ጀነት
ከእናት እግር ውስጥ ነው ያለው ይባላል በሐዲስ። ስለዛ እናታችሁን እንክብካቤ አድርጉ፣ አባታችሁን እንክብካቤ አድርጉ ናችኋለሁ። ወጃችሁ ትዳራችሁን ምናልባት አግቢታችሁ የሐላል ሚስታችሁ አግቢታችሁ ብትኖሩ ይሻላችኋል። መቼም ዱንያ አይጠገቡም። ስለዛ ባለው እንትን ብሉ ባላችሁን ነገር ተጣብቃችሁ መኖር አለባችሁ እንጂ እዚህ አገር ውጭ አገር ዱባይ፣ ካታር ምናምን ገነመሌ የለም። ይገባችኋል፣ ሰምታችኋል ይላችኋለሁ። ኢንሻአላህ ወገናችሁ በስደት ዓለም ያላችሁ ብዙ ሴቶች ትኖራላችሁ። ኢድማችሁ መቼም ሴት አንድ ሴት 45 ዓመት ከሆናት የላትም መውለጃ የላትም። ስለዛ እዚህ አገር ካላገባችሁ ምናልባት ያው ካላገባችሁ ኢትዮጵያ ገብታችሁ ቢታገቡ ይሻላችኋል። በተለይ ሴቶች ጥንቃቄ አድርጉ። ኢትዮጵያ ገብታችሁ ትዳራችሁ መያዝ አለባችሁ። እዚህ አገር ጊዜያችሁ ሳያልፍ ይገባችኋል። ምክንያቱም እዚህ አገር እዚህ ማብራራት አይጠበቅብኝም። ስለዛ ይመቻችሁ። እስቲ ቢሊስ ዩቲዩብ ሰብስክራይብ አድርጉኝ። እስቲ ደስ ካላችሁ ዩቲዩብ ሰብስክራይብ አድርጉኝ። በእናታችሁ ዩቲዩብ ሰብስክራይብ አድርጉኝ። እስቲ ሊለምናችሁ። እስቲ ምን ሆናችኋል? እኔ ዘረኛ አይደለሁም፣ ሐቂቃ ነው። ዘረኛ አይደለሁም። ዩቲዩብ ገብታችሁ ሰብስክራይብ አድርጉኝ። እኔ ኢትዮጵያ አይደለሁም ወይ? ሊለምናችሁ ከቶክቶክ አጠገብ ሊንክ አለ። እሱን ተጭናችሁ ስትገቡ ሰኢድ ዩቲዩብ ይላል። ገብታችሁ ሰብስክራይብ አድርጉኝ። ይመቻችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ፎሎ አትርሱ። ባይ። ሰላም አለይኩም።